እኔ ከአሕዛብ አወጣችኋለሁ፣ ከሁሉም አገሮች እሰበስባችኋለሁ፣ ወደ ራሳችሁም ምድር እመልሳችኋለሁ እንደሚል ቃሉ ይህ ለሰዎች የማይቻል ይመስል ነበር። ነገር ግን በእግዚአብሔር ተችሏል። በታሪክ ውስጥ እንደ እስራኤል ከፍርስራሽ ውስጥ አቧራውን አራግፎ እንደገና የተነሳ ሕዝብ የለም። ነገር ግን በመጽሐፍ ቅዱስ አስቀድሞ ተጽፎ ነበር። እናም ይፈጸም ዘንድ ግድ ስለሆነ ትንቢቱ ተፈጽሟል። የእስራኤል ሕዝብ እንደ አቧራ በዓለም ላይ ተበትኖ ነበር። ከ2000 ዓመታት በላይ በስደት የቆየ ሕዝብ ነው። ነገር ግን ሕዝቡ በመጨረሻ ወደ ተስፋይቱ ምድር ተመልሷል። እስራኤል እንደገና ተወለደች። ነገር ግን በትኩረት አንድ ነገር መመልከት ይኖርብናል። ይህ ራእይ ገና አልተጠናቀቀም። ከሦስቱ ደረጃዎች ሁለቱ አስቀድመው ተፈጽመዋል። አንደኛ፣ ሕዝቡ ወደ አገሩ ተመልሷል። ሁለተኛ፣ አገሩ እንደገና እንደ አዲስ ተመስርቷል። ነገር ግን ሦስተኛው ትንቢት ገና ይፈጸማል። ይህ ትንቢት ሊፈጸም ጊዜው ሲደርስ ዓለምን ሁሉ ያናውጣል። ምክንያቱም እስራኤል እንደ አንድ አገር ብቻ አይደለችም። እርሷ የእግዚአብሔር የትንቢት ሰዓት ማሳያ ናት። እያንዳንዱ ጦርነት ወደ መጨረሻውና ሦስተኛው የፍጻሜ ትንቢት አንድ እርምጃ ያቀርበናል። ስለዚህ አብረን በጥልቀት ወደ ውስጥ ገብተን በመጽሐፍ ቅዱስ የተጻፈውን እውነት ለማወቅ የግድ የእስራኤልን የስደት ዘመን መፈተሽ ይኖርብናል። ከ1000 ዓመታት በፊት እስራኤል ነፃ ሀገር አልነበረችም። ተወርሳ ነበር፣ ተከፋፍላ ነበር፣ ሕዝቧም ተሰዶ ነበር። አንድ ሕዝብ ከራሱ ምድር ተነስቶ በዓለም አቀፍ ስደት መበተን የታሪክ እጅግ አሳዛኝ ክስተት ነው። በመጀመሪያ በአሦር ጥቃት የእስራኤል ነገዶች ከሀገራቸው ተነስተው ተሰደዱ። ከዚያ በኋላ የባቢሎን ኢምፓየርን ንጉሥ ናቡከደነጾር ኢየሩሳሌምን አፈረሰና ብዙዎችን ወደ ምርኮ ወሰደ። ሕዝቡ ከቤታቸው ተፈናቅለው ከተማዋን ጥለው ሸሹ። ቤተ መቅደሳቸው ተቃጠለ። እነርሱም በእንግዳ ምድር በሐዘን ተቀመጡ። ነገር ግን ታሪኩ በሐዘን ብቻ አያበቃም። ከብዙ ዓመታት በኋላ በፋርስ ንጉሥ ቂሮስ ፍቃድ ተሰጥቶ አይሁድ ወደ ኢየሩሳሌም ተመለሱ። ይህ የሚያሳየው አንድ ነገር ነው። ሕዝብ ቢበተንም ቢሰደድም ታሪኩና ተስፋው ግን ሊጠፋ በፍጹም አይችልም። የእስራኤል ስደት ታሪክ የሰው ልብን የሚነካ መልእክት አለው። መከራ ቢኖርም ተስፋ አለ፣ ስደት ቢኖርም መመለስ አለ የሚለውን በደንብ ይገልጻል። ይህንን አስደናቂ ታሪክ በጥልቀት እንመልከት። በዚያን ጊዜ የእስራኤል የመጨረሻ ነገሥታት ዘመን እንደ ኢዮአካዝ፣ ኢዮአኪምና ሴዴቅያስ ያሉ ደካማ ነገሥታት ነበሩ። እነሱ በሙስና በጣዖት አምልኮና በአካባቢ ያሉ ኃያላን መንግስታት ስጋት መካከል ሆኖ ነበር ሀገራቸውን የሚገዙት። ቤተ መቅደሱ ቆሞ ነበር፣ ነገር ግን ቅዱስ አልነበረም። በጣዖቶች ተነክሮ ነበር። ፍትህም በስርቆትና በስግብግብነት ተተክቶ ቆየ። ከዚያም በ597 ዓመተ ዓለም ነቢዩ ኤርምያስ እንዳስጠነቀቀው አንድ ፍርድ መጣ። የባቢሎን ንጉሥ ናቡከደነጾር ኢየሩሳሌምን ለሁለተኛ ጊዜ ወረረ። በዚህ ሺዎችን ወደ ምርኮ ወሰደ። ከእነርሱ መካከል ሰራተኞች፣ ወታደሮች በምርኮ ተወሰዱ። ከነዚህ መካከል የ25 ዓመት ዕድሜ ላይ የነበረው ወጣት ካህን ነቢዩ ሕዝቅኤል አንዱ ነበረ። ሕዝቅኤል ከካህናት ቤተሰብ የመጣ በቤተ መቅደስ ለማገልገል የተዘጋጀ ወጣት ነበር። በሙሴ ሕግ መሠረት ካህናት አገልግሎታቸውን በ30 ዓመት ይጀምራሉ። ነገር ግን ለሕዝቅኤል ይህ አልሆነም። ምርኮ ከዛ በፊት አወረደው። እርሱ ወደ ቴል አቪቭ በካባር ወንዝ አጠገብ ካለ የምርኮኞች መኖሪያ በባቢሎን ተወሰደ። በዚያ የአይሁድ ማኅበር
ከቤተ መቅደሱ ርቀው እየተገለሉ ነበር የሚኖሩት። ሕዝቅኤል ለ5 ዓመታት በምርኮ መካከል ኖረ። ሕዝቡ እንደገና ያሳለፉትን ስህተትም እንደደገሙ ይመለከት ነበር። በወቅቱ ከሕዝቡ አንዳንዶቹ እግዚአብሔር እንደተዋቸው አሰቡ። አንዳንዶች ግን ተስፋን ይዘው ቆዩ። አንድ ቀን ወደ ተስፋ ምድር እንመለሳለን ብለው ያምኑም ነበር። ነገር ግን በአብዛኞቹ ተስፋ አጥተዋል። ይልቁኑ የተማረኩበትን የባቢሎንን ባህል ተቀበሉ። በዚያን ጊዜ እስራኤል በጦርነት ብቻ አልተሸነፈችም። ትልቁን ዓላማዋን አጠፋች፣ ኪዳኗን አፈረሰች፣ ከሁሉ ይልቅ እምነቷን አጣች። ነቢዩ ሕዝቅኤል በሁለት ዓለም መካከል ቆመ። አንዱ የተስፋ አንዱ የፍርድ ዓለም ነበር። እርሱ ሕይወቱን ሁሉ እግዚአብሔርን ለማገልገል ተዘጋጅቶ ነበር። ነገር ግን የሚያየው ተስፋ የቆረጠ ሕዝብ ብቻ መሆኑ ያሳስበው ነበር። በ30 ዓመት ዕድሜ ላይ ካህን መሆን የሚጀምርበት ትክክለኛ ዕድሜ ሲደርስ እግዚአብሔር በመጨረሻ ግን ተናገረው። በድንገት ሰማይ ተከፈተ፣ ነጎድጓድ ያለበት አውሎ ንፋስ ተገለጠ፣ መብረቅ ነበር፣ ብርሃንም የሞላው ደመና። በውስጡም የእግዚአብሔር ኪሩቤል ነበሩ፣ 4 ሕያዋን ፍጥረታት፣ እያንዳንዱም 4 ፊት ነበረው፣ የሰው፣ የአንበሳ፣ የበሬ፣ የንስር። ክንፎቻቸውም ተዘርግተው ነበር። እግሮቻቸው እንደ ተቀጠቀጠ ነሐስ ያበራ ነበር። ይህን ለመግለጽ የማይቻል ራእይ ሕዝቅኤል ያየውን አስተዋለ። የእግዚአብሔር ክብር ከቤተ መቅደሱ እየተነሳ ኢየሩሳሌምን እየተወ ነበር። ከዚያም እግዚአብሔር እንዲህ አለው፣ የሰው ልጅ ሆይ ቁም፣ እኔ ከአንተ ጋር እነጋገራለሁ። ሕዝቅኤል በፍርሃት መሬት ላይ ወደቀ። ነገር ግን እግዚአብሔር የመጽሐፍን ጥቅል ሰጠውና እንዲህ አለው፣ ይህንን መጽሐፍ ብላ፣ ከዚያም ለእስራኤል ቤት ተናገር። ያ የመጽሐፍ ጥቅል ከፊትና ከኋላ በሙሉ ተጽፎ ነበር። በውስጡ ግን የሐዘን የለቅሶና የመከራ ቃላት ተጽፈውበት ነበረ። ሕዝቅኤል መጽሐፉን በላ፣ ነገር ግን በአፉ ውስጥ እንደ ማር ጣፋጭ ሆነ። ከዚያ ቀን ጀምሮ ሕዝቅኤል ነቢይ ሆነ። እግዚአብሔርም እንደ ጠባቂ ያቆመው፣ በፍርስራሽ መካከል የሚጠብቅ ሰው፣ ለሕዝቡ ማስጠንቀቂያ የሚሰጥ ሰው ሆነ። ነገር ግን ከሁሉ የከበደው ነገር አንድ ነበር። እግዚአብሔር እንዲህ አለው፣ ሕዝቡ አይሰሙህም፣ ልባቸው ጠንክሯል። በዚያን የሕዝቅኤል ሚስት በሞተች ጊዜ ነገር ግን ለእርሷ ማልቀስም ተከለከለ። ምክንያቱም ይህ የኢየሩሳሌም ውድቀት እንዴት እንደሚሆን ምልክት ነበር። በድንገት በግፍ ሰዎች እንኳን ለማልቀስ ጊዜ እስካይኖራቸው ድረስ እንደሚሆን ማሳያ ነበር። ሕዝቅኤል ሁሉን ነገር አጣ፣ ሀገሩን፣ ቤተ መቅደሱ፣ ሚስቱ። ነገር ግን በዚህ ሁሉ ፋንታ እግዚአብሔር አንድ ታላቅ ራእይን ሰጠው። የእስራኤል ዕጣ ፋንታ በደረቅ አጥንቶች ሸለቆ ራእይ ተገለጠ። ሕዝቅኤል ከዚህ በፊት አስደናቂ ነገሮችን አይቶ ነበር፣ ነገር ግን ለዚህኛው አልተዘጋጀም። ይህ የእስራኤልን መጥፋት፣ እንደገና መወለድ፣ በመጨረሻ መመለስ የሚያሳይ የትንቢት ካርታ ነበረ። ነገሩ የጀመረው የእግዚአብሔር እጅ በሕዝቅኤል ላይ በመጣች ጊዜ ነበር። ወደ ባዶ ቦታ በመንፈስ ተወሰደ። ሰፊ ሸለቆ ነበር፣ ደረቅና ጸጥ ያለ። ነገር ግን በመሬቱ ላይ አንድ አስፈሪ ነገር ነበር። አጥንቶች፣ ብዙ ደረቅ አጥንቶች በመሬት ላይ ተበትነው ነበር። ሕዝቅኤል በመካከላቸው እንዲመላለስ ተመራ። ከእግሩ በታች የተሰበሩ አጥንቶች ድምፅ ይሰማ ነበር። ይህ ምን እንደሚያመለክት ወዲያውኑ ታወቀው። ይህ ሸለቆ የጠፋችውን እስራኤል ይወክል ነበር። ከሀገሯ የተሰደደች የተተወች፣ እንደ አባራ የተበተነ ሕዝብ። ከዚያ በኋላ እግዚአብሔር አንድ ጥያቄ ጠየቀው። የሰው ልጆች እነዚህ አጥንቶች እንደገና ሊኖሩ ይችላሉን? በሰው አእምሮ መሰረት መልሱ አይ ነበር። ነገር ግን ሕዝቅኤል አንድ ነገር ያውቅ ነበር፣ እግዚአብሔር የማይቻለውን ሊያደርግ እንደሚችል። እንግዲህ በትህትና እንዲህ ሲል መለሰ፣
ጌታ ሆይ አንተ ብቻ ታውቃለህ። ከዚያ እግዚአብሔር ያልተጠበቀን ነገር አዘዘ። ለእነዚህ አጥንቶች ትንቢትን ተናገር፣ እንዲህ በላቸው፣ ደረቅ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ መንፈስ ወደ እናንተ አገባለሁ፣ እናንተም ትኖራላችሁ። ጅማት እጨምርላችኋለሁ፣ ሥጋ እገነባባችኋለሁ፣ ቆዳም አለብሳችኋለሁ፣ መንፈስ አስገባባችኋለሁ፣ እናንተም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ይህ በሰው ዓይን የማይመስል ነገር ነበር። ነገር ግን ሕዝቅኤል አመነ፣ እንዲሁም ታዘዘ። እርሱ በሞት የተሞላ የሸለቆ ፊት ቆመ። እናም መናገር ጀመረ። በድንገትም መሬቱ ተንቀጠቀጠ። እግዚአብሔር እንዲህ አለ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ሕዝብ ናቸው። እነርሱ እንዲህ ይላሉ፣ አጥንቶቻችን ደርቀዋል፣ ተስፋችን ጠፍቷል፣ እኛም ተስፋ ቆርጠናል። ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ከእነርሱም አወጣችኋለሁ፣ ወደ እስራኤል ምድር እመልሳችኋለሁ። እናንተም እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴን በእናንተ ውስጥ ጨምራለሁ፣ እናንተም ትኖራላችሁ። በራሳችሁ ምድር አኖራቻለሁ። ከዚያም እኔ እግዚአብሔር እንደተናገርኩ እንደፈጸምኩም ታውቃላችሁ። እነዚህ ጥቂት ቃላት የእስራኤልን ያለፈውን የአሁኑንና የወደፊቱን ታሪክ ያሳያሉ። መጀመሪያ የምንረዳው አንድ ነገር አለ። ሸለቆው ስደትን ይወክላል፣ እንዲሁም መንፈሳዊ መውደቅን። በመጽሐፍ ቅዱስ ሸለቆ ብዙ ጊዜ ፈተና፣ ፍርድ፣ ሞት የሚያመለክት ነው። እስራኤል ከቅዱሱ ተራራ ጽዮን ወደ አቧራ ምድር ወረደች። ሕዝቅኤል ያየው ሕያዋን ሰዎች አልነበሩም፣ ደረቅ አጥንቶች ነበሩ። ይህ እንደ ሕዝብ የሞቱትን ይወክላል። እስራኤል ለብዙ ዘመናት ቤተ መቅደስ የለባትም፣ አገር የለባትም፣ ንጉሥ የለባትም፣ ተበታትና ነበርና። ለ2000 ዓመታት አይሁድ በዓለም ሁሉ ስደት፣ ስቃይ ውስጥ አለፉ። ነገር ግን አንድ ተስፋ ነበረ። እርሱም ኢየሩሳሌም እንገባለን ብለው ተስፋ የሚያደርጉ ነበረ። ነገር ግን ከ1000 ዓመታት በኋላ እነሆ የማይቻል የመሰለው ተፈጸመ። እንደ ፈረንጆቹ አቆጣጠር በ1948 ግንቦት 14 አንድ ሰው በቴል አቪቭ ቆመ። ይህ ሰው ዴቪድ ቤንጉሪዮን ነበር። እንዲህ አለ፣ የእስራኤል መንግስት ተመስርታለች። ከ2000 ዓመታት በኋላ እስራኤል እንደገና ተወለደች። በታሪክ ውስጥ እንዲህ ያለ ነገር ከዚያ በፊት አልተፈጠረም። ከ100 አገሮች በላይ አይሁዳውያን ተሰደው ከነበሩበት ወደ ሀገራቸው ተመለሱ። ዩናይትድ ስቴትስ፣ ኢትዮጵያ፣ ሩሲያ፣ ጀርመኒና ከብዙ ሀገሮች በሌላ ቋንቋ የሚናገሩ ኢየሩሳሌምን እንኳን ያላዩ ሰዎች ወደ ተስፋይቱ ምድር ተመለሱ። እንደ ራእዩ አጥንቶች እንደገና መገናኘት ጀመሩ። ይህ አስደናቂ ነገር ነው፣ ግን በእግዚአብሔር የማይቻል የለም። እስራኤል እንደ ሀገር ቆማ አሁን ኃያል ሀገር ሆናለች። የቀረው ሶስተኛው ትንቢት በዘመን መጨረሻ ላይ ይፈጸም ዘንድ ግን ግድ ነው። መቼ ይፈጸማል የሚለው ግን በሰው በማይታይ በእግዚአብሔር የጊዜ ሰሌዳ ላይ ተጽፎ ይገኛል።